$15 ነው ወደ $1000 ወይም ደግሞ 2460 ብር ወደ 164000 ብር በአንድ ሰዓት ከ20 ደቂቃ ውስጥ ለእንትና ፍሊፕ ማድረግ ችለናል። ሁላችሁም ቴሌግራም ላይ የምትከታተሉኝ ፋሚሊ በሙሉ ይሄንን ቻሌንጅ ኤቭሪቲንግ አፕዴት አድርግቻችሁ ነበር። ኤቭሪቲንግ አይታችሁ ነበር። ስለሱ ቻሌንጅ አንዳንድ ነገር ነግራችኋል። ሰኞ ላይ በነበረኝ የማስተር ክላስ የመጀመሪያ the first ማስተር ክላስ ባች ላይ መጨረሻ ላይ ክላስ ከጨረስን በኋላ ነግሬያችሁ ነበር። ኢትዮጵያ ውስጥ ያልተሞከረ ወይም ደግሞ ትልቅ ቻሌንጅ እጀምራለሁ ብዬ ነግሬያችሁ ነበር። ለሁሉም እንዳልኩትም ደግሞ ሰኞ ነግሬያችሁ አርብ ላይ $15 ነው ወደ $1000 ፍሊፕ ማድረግ ችለናል ማለት ነው። ያም ደግሞ 2460 ብርን ወደ 164000 ብር በአንድ ሰዓት ከ20 ደቂቃ ውስጥ ፍሊፕ ማድረግ ችለናል። ስለሱ እያንዳንዱን ኢንፎርሜሽን አፕዴት ማድረጋችሁናል። ቪዲዮውን እስከመጨረሻ ተከታተሉት። ሌትስ ጎ። እንደምታዩት የወሰድኩት ትሬድ ይሄን ነው። ፉል ኢንፎርሜሽን ደግሞ እዚህ ላይ ማየት ትችላላችሁ። ይሄን አካውንት መጀመሪያ ላሳያችሁ። እዚህ ጋር እንደምታዩት አካውንቱ ላይቭ አካውንት ነው። ኤክስኤንኤስ ላይቭ አካውንት ሪል ቴንሲ7 የሚል ኤምኤስ ትሬዲንግ ሎው የሚል አካውንት ነው። የገባው ትሬድ ይሄውና እዚህ ጋር እንደምታዩት ይሄንን ትሬድ ነው። ስናይፐር ኢንተሪ ስናይፐር ኤግዚት ነው የወጣሁት። ከዛ በኋላ ማርኬቱን ወደ ጎን ባረግላችሁ ዩት ማርኬቱ ተመልሷል። አያችሁ አይደለ? ከእንደገና ደግሞ ይሄውና ዲፖዚት ያደረኩት ላሳያችሁ። ይሄው እዚህ ጋር እንደምታዩት ዲፖዚት ያደረኩት $15 ነው። ከዛ በኋላ ማርኬቱ ፕሮፊት ረን እያደረገ ሲመጣ ምን አደረኩኝ? ያቺን $15 ወደ ዋሌት ቲኬት ከዛ በኋላ ፖዚሽኖችን በየ40 ፒስ ማርኬቱ ሙቭ ባደረገልኝ ቁጥር ፖይንት ኦፍ ኢንተረስት እየጠበቅኩኝ ማርኬቱ ሪአክሽኖችን እየጠበቅኩኝ እዚህ ጋር የምታዩዋቸውን ትሬድ ልክ እንደዚህ ማለት ነው አድ ማድረግ ጀመርኩኝ ማለት ነው። ይሄውና ይሄን ትሬድ እዚህ ጋር ነበር የገባሁት። ሁለተኛ ትሬድ እዚህ ጋር ገባሁ። ሶስተኛ ትሬድ፣ አራተኛ ትሬድ ቴክ ፕሮፊት በሙሉ ደግሞ እዚህ ጋር የምታዩት ኤዥያ ሎጋ ወጣሁት ማለት ነው። ከዛ በኋላ ማርኬቱን ወደ ጎን አድርጌ ባሳያችሁ ፉል ማርኬቱ ልክ እንደዚህ እንደምታዩት ተመልሷል ማለት ነው። እዚህ ጋር ባሮጣው ኖሮ ማርኬቱን እዚህ አካባቢ አካውንቴን ብሎ ያደረገው ነበር ማለት ነው አካውንቱ። ስለዚህ በዚህ መልኩ $15 ወደ $1000 ፍሊፕ ማድረግ ይችላል። ኤቭሪቲንግ ደግሞ ሌላም ላሳያችሁ። እዚህ ጋር እንደምታዩት ኢንፎርሜሽን ቴሌግራም ላይ ለቀቄላችሁ ነበር። ይሄውና እዚህ ጋር እንደምታዩት ኤቭሪቲንግ ማለት ነው አፕዴት አደረጋችሁ ነበር አካውንቱ ማለት ነው። ከዚህ ባላንስ ወደዚህ ባላንስ በአንድ ሰዓት ከ20 ደቂቃ ውስጥ ፍሊፕ ማድረግ ይችላል። የዘጋነው $994 ላይ ነው ማለት ነው። ኤቭሪቲንግ ደግሞ እዚህ ጋር አፕዴት አድርግቻችኋለሁ። ቻሌንጅ እንደምጀምር ለማስተር ክላስ እንደነገርኳችሁ ሁሉ ለእናንተም ደግሞ ቲክቶክ ላይ መጥቼ ፖስት ላደርግላችሁ ቪዲዮ እየሰራው ነበር። ቶሎ ኤዲት ስላልተደረገ ነበር ፖስት ያደረኩላችሁ። ከዚህ በኋላ ግን ፖስት ማድረግላችሁናል። ከዛ መሀልም ደግሞ አንድ ያወራሁትን ነገር መልሼ ላሰማችሁ። ስሙት። ወይ ደግሞ 50 ብር ብቻ ቢኖረኝ እንዴት ከዚህ ተነስቼ አሁን ያለሁበት ሰዓት ስለደሳለ የሚለው ነገር ፉል ፕሮሰስ አሳያችኋል። አንድ ፕሮፊታብል ትሬደር ልክ ገኔ ባስ ወደ ኋላ ብንመለስና እጃችን ላይ 50 ብር ብቻ ቢቀረን ከዚህ 50 ብር ተነስተን እንዴት አሁን ያለሁበት ሰዓት ስለደሳለ የሚለው እያንዳንዱ ስቴፕ የማሳያችሁ ነው። እንደሰማችሁት ፉል ፕሮሰሱን እንደማሳያችሁ ተናግሬ ነበር። እዚህ ጋር የምታዩቸውን 3 ማለት ነው እያንዳንዱ ስቴፕ አድ ሳደርግ ማርኬት ሙቭ ሲያደርግ ኤቭሪቲንግ ቪዲዮ ሪከርድ አድርግቼ አስቀምጫለሁ። እሱን የምትፈልጉ ከሆነ ቲክቶክ ላይ በጣም ስለሚበዛ ንገሩኝና ኮሜንት ላይ አሳውቁኝና ቴሌግራም ላይ ኤቭሪቲንግ ፖስት የማደርግላችሁ ይሆናል። ትሬዱን ስዘጋው ያለውን ፓርት ላሳያችሁና ይሄንን ቪዲዮ እንጨርሳለን ማለት ነው። ይሄው እዚህ ጋር እንደምታዩት ኤቭሪቲንግ ሪከርድ ስላደረኩት ይሁት እዚህ ጋር ትሬዱን ስዘጋው ማለት ነው እያወራው ነበር ከጀርባ ኤቭሪቲንግ። ይሄንን አፕዴት እንዳደረጋችሁ ከፈለጋችሁ ንገሩኝ፣ አፕዴት አደረጋችሁ። ግራችሁ የምፈልገው ነገር ምንድነው? አካውንቱ ማለት ነው ከዚህ ባላንስ ወደዚህ ባላንስ በአንድ ሰዓት ከ20 ደቂቃ ውስጥ ፍሊፕ ማድረግ ይችላል። የዘጋነው $994 ላይ ነው ማለት ነው። የሰው ልጅን ፓሽን የገደበው ማንም የለም። ሰው ልጅ ነገሮችን ከኪሹ አንፃር ማያይ ከሆነ ነገሮችን ከፈጣሪ አቅም አንፃር እግዚአብሔርን ተደግፎ ነገሮችን የማያይ ከሆነ ሩቅ ማየት ይችላል። ምክንያቱም ነገሮችን ሳይ ከሱ አቅም አንፃር ሳይሆን ከፈጣሪ አቅም አንፃር ስለሚያይ ማለት ነው። ዳዊትን ንጉስ ከመሆን ሳኦል ካልያዘው፣ ንጉስ ከመሆን ቤተሰቦቹ እሱን አለመፈለጋቸው ካልያዘው፣ ንጉስ ከመሆን አንበሳ ካልያዘው፣ ንጉስ ከመሆን የመንግስት ትእዛዝ ማለትም ደግሞ የሳኦል ትእዛዝ ንጉስ ከመሆን ካልያዘው እናንተ ያሰባችሁበት ለመድረስ የሚይዛችሁ ምንም ነገር የለም። እሺ እናንተ የምትጠይቁት ምንድነው? ያ መድረስ የምትፈልጉበት ሌቭል አይታችሁታል ወይ ነው። እዛ ሌቭል ያን ነገር ካያችሁ እናንተ እዛ መድረስ የምትፈልጉበት ቦታ የማደርሱበት ምክንያት የለም። ምናልባት ያን ነገር ከናንተ በፊት ማንንም አርግቶት ላያቅ ይችላል። በዛ መንገድ ማንንም አልፎ ላያቅ ይችላል። ነገር ግን እናንተ አቅማችሁን ሳይሆን የፈጣሪን አቅም ተደግፋችሁ ሩቅ መታዩ ከሆነ ካሰባችሁበት የማደርሱበት ምክንያት የለም። ሲናገር የሰማይ አምላክ እግዚአብሔር ያከናውናል፣ እኛም ባሪያዎቹ ተነስተን እንሰራለን። ከእንደገና ደግሞ ንፋስም የለም ደመናም የለም የሸለቆ በውሃ ይሞላል ተብሎ ስለጻፈ እኛ እናቅዳለን፣ እግዚአብሔር ነገሮችን ይጨርሳል። እንደዚህ አይነት ነገሮችን ከኛ ጋር አፕዴት ማድረግ የምትፈልጉ ከሆነ ከኛ ጋር መከታተል የምትፈልጉ ከሆነ እንደዚህ አይነት ነገር አፕዴት እንዳደረጋችሁ ከእንደገና ደግሞ ይሄንን ትሬድ ስገባ ስኬል ሳደርግ ስጨምር ፖዚሽኖችን ስጨምር የነበረኝ ሪአክሽን ኤቭሪቲንግ ማለት ነው አፕዴት እንዳደረጋችሁ ከፈለጋችሁ ንገሩኝ። እዚህ ፍሪ ቴሌግራም ቻናላችን ላይ የምለቅላችሁና ለዚህ ጋርም ደግሞ ትላንትና ኤቭሪቲንግ ለቅላችሁ ነበር። በጣም ወዳችኋለሁ። ቪዲዮስ ከመጨረሻ ተከታተሉት። አመሰግናለሁ። ቴንክ ዩ ፎር ዋቺንግ። ሄሎ ኤቭሪዋን እንዴት ናችሁ? ትላንትና እንደምታውቁት ስለ ቻሌንጅ ቪዲዮ አሳይቻችሁ ነበር አይደል? ማለትም $11 ነው ወደ $1000 ፍሪ ፓረግም ብዬ ቴሌግራም ቻናል ላይ ለቅቄላችሁ ቪዲዮ እዚህ ጋር ለቅቄላችሁ ነበር። ቴሌግራም ላይ እንደምታዩት የብዙዎቻችሁ ጥያቄ ታይሙ ልታምኑኝ አልቻላችሁ። ማለትም እንዴት በአንድ ሰዓት ከ20 ደቂቃ ብላችሁ ነበርና ይሄውን መጀመሪያ ፖዚሽን ከፍተው ያለው ነው አይደል? እዚህ ጋር እንደምታዩት እዚህ ፖዚሽን ላይ ሰዓቱን እዩ። ስንት ነው? 12 ሰዓት ከ59 ማለት ነው። 6 ሰዓት ከ59 ኦልሞስት 7 ሰዓት አይደለ? ሁለተኛውን ስክሪንሻት ላሳያችሁ። እዩት። ሁለተኛው ስንት ነው? 8 ሰዓት ከ24 ያ ማለት 1 ሰዓት ከ24 ደቂቃ 1 ሰዓት ከ25 ደቂቃ ማለት ነው። በ1 ሰዓት ከ25 ደቂቃ አካውንቱ ፍሊፕ እንዳደረግ ነው በዚህ ማየት ትችላላችሁ። ይሄው እዚሁ ቴሌግራም ቻናላችን ላይ ከ4000 በላይ ሰብስክራይበር ያለው ቴሌግራም ቻናላችን ላይ ለቀነዋል። በዛሬ ቪዲዮ ብዙ ማወራላችሁ ምንድነው ይሄንን ትሬድ ሙሉ እንዴት እንደገባሁት ብሬክዳውን አደርግላችኋለሁ። ከዛ በፊት ግን አንድ ነገር ላሳያችሁ። ስም ደግሞ ፈርስት ማስተር ክላስ ባች ላይ
የክላሱ መጨረሻ ላይ ይሄንን ቻሌንጅ እንደምጀምርና ትልቅ የሚባል ቻሌንጅ እንደምጀምር ነግሬያቸዋለሁ ብያችሁ ነበር። እሱንም ደግሞ ያልኩበትን ቪዲዮ ላሰማችሁና ይሄንን ትሬድ ብሬክ ዳውን ወደ ማድረግ እንገባለን። ቪዲዮውን እስከ መጨረሻ ተከታተሉት። ሌትስ ጎ። ቪዲዮንም ክሊር በሆነ ቮይስ መስማት ከፈለጋችሁ እዚህ ከቪዲዮ ውጪ መስማት ከፈለጋችሁ ቴሌግራም ቻናል ላይ ለቅቄያለሁ፣ ዛሬ መስማት ትችላላችሁ። እዚህ ጋር ላሰማችሁ፣ ቪዲዮውን ስሙት። በዚህ መልኩ ቀጥሉ ማለት ነው። ቀጣይ ክላስ ላይ ጥያቄያችሁን ስላየ ቀጣይ ክላስ ደግሞ ፕራክቲስ እናደርጋለን። በመሀል ያሉትን ማርኬቶች የገባችሁ ትሬዶች ምናምን ካሉ ኤቭሪቲንግ እኔም ሴቭ እያደረኩ አስቀምጥና ምን ጀምር ይሆናል። ሰው ማርኬቱ የሚመለስ ከሆነ እግዚአብሔር ቢፈቅድና ብንኖር የፈጣሪ ፈቃድ ቢሆን በጣም የሚያስፈራ የሚመስል ቻሌንጅ ጀምራለሁ ብቻዬን። ከዛ ልክ እሱ ከሳካ ደግሞ ከእናንተ ጋር ደግሞ ሆነን ደግሞ ያንን ቻሌንጅ እንጀምረዋለን። ሪስክ አለው ግን በጣም ኢትዮጵያ ውስጥ አልተሞከረ የሚባል ቻሌንጅ ለመጀመር ሞክራለሁ። በላይቭ አካውንት ማለት ነው። ልክ እንደዛ ለሞከር ጀምራለሁ። ለእናንተ ብቻ የተናገርኩት ከትናንት ጀምሮ ነበር ሳቀደው የነበረው። ለእናንተ ብቻ የተናገርኩት ኤቭሪቲንግ ጆርናል መለቅ ይሆናል። እሱ ከሳካ ከእናንተም ጋር ደግሞ አብረን እሱን እንጀምራለን። ፈንድ አካውንቱ ቻሌንጅ ግን እንዳለ ነው። ማርኬቱ ሲስተካከል ልክ እንዳለ እሱን እንጀምራለን ማለት ነው። ይኸው ቪዲዮንም እንደሰማችሁት እግዚአብሔር ቢፈቅድና ብንኖር ኢትዮጵያ ውስጥ በጣም ትልቅ የሆነ ሂውጅ የሆነ የሚያስፈራ የሚመስል ቻሌንጅ በላይቭ አካውንት እንደምጀምር ለማስተር ክላስ ኤ ባች ተማሪዎች ስነግራቸው እዚህ ላይ ማየት ትችላላችሁ። ይኸው ፍሪ ቴሌግራም ቻናል ላይም ለቅቄላችኋለሁ። ውስጥ ገብታችሁ እሱን መስማት ትችላላችሁ። ኦልሞስት ይህንን ቻሌንጅ ከጨረሱት ከአንድ 5 ቀን 6 ቀን በፊት ነው ይህን ነገር የነገርኳቸው። አርብ ላይ ነው መሰለኝ የነገርኳቸው። እሱን ገብታችሁ ማየት ትችላላችሁ። እና ምኛውን ትሬዳችንን ብሬክዳውን ወደ ማድረግ እንግባ። እንደምታውቁት ምን ጊዜም እንደምንጀምረው አናላይዝ ከምንጀምረው ከመንዝል ቻርት ነው። ከመንዝል ቻርት ጀምሮ ያለውን ነገር ላሳያችሁ። ወደ መንዝል ቻርትም ስንመጣ መንዝል ቻርት ላይ እንደምታዩት ጎልድ ኦልሞስት ለሁለት ወር አካባቢ የሚሆን ማርኬቱ እዚህ ሃይ ፕራይስ እና እዚህ ሎ ፕራይስ ላይ ወደ ጎን ሲሄድ ነበር ማርኬቱ እና አሁንም ማርኬቱ እንደምታውቁት የወደ ጎን እየሄደ ቢሆንም ግን አሁን የሁለቱ ወራቶች ግን ኢንቴንሽን ያለው ግን ለቤሪሽ ነው አይደል? ምክንያቱም ሁለቱም ወራቶች ይሄኛውም ካንድል እንደምታዩት ይሄኛውም ካንድል ማርኬቱ የወራቶቹ መጀመሪያ ሳምንታቶች ላይ ቡሊሽ ቢሆንም ነገር ግን ወራቶቹን የጨረሱት በምንድነው የወራቸውን የመጨረሻ ሳምንታቶችን በቤሪሽ ካንድል ነው የጨረሱት ወይ ደግሞ በቤሪሽ ኢንቴንሽን ነው የጨረሱት። ስለዚህ ይሄኛውን ወር ልክ እንደዛው እንጠብቃለን። ነገር ግን ካንድሎች ካያችኋቸው የትኛውም ወር ማርኬቱ ቤሪሽ እንደሚሆን ካወቅን የወሩ የመጀመሪያ ሳምንታቶች ግን ቡሊሽ ሊሆን ይችላል። ምክንያቱም ማርኬቱ ምን ማድረግ አለበት? የወሩን ሃይ ፕራይስ መስራት አለበት፣ ዊኩን መስራት አለበት። አሁን እዚህ ጋር እንደምታዩት እነዚህ ካንድሎች አሁን እቺ ካንድል ብታዩት እቺ ጥቁሯ ካንድል ቤሪሽ ካንድል ሆና ነው ፎርም ያደረገችው። ነገር ግን የወሩ የመጀመሪያ ሳምንት ላይ ይሄ እዚህ ድረስ የምታዩት ዊክ ይሄንን ዊክ ማለት ነው መስራት ይችላል። ስለዚህ ይሄም ካንድል ቤሪሽ ሆኖ የሚጨርስ ከሆነ የወሩ የመጀመሪያ ሳምንት ላይ ይሄን ቡሊሽ ኢንቴንሽን መስራት አለበት። ሳምንቱ ሙሉ ግን አራቱን ቀን ግን ጎልድ ላይ ካያችሁት የቡሊሽ ኢንቴንሽን ስለነበረው የተወሰነ ያክል ምን ያደርጋል ብዬ አስቤ ነበር፣ ኮሬክት ያደርጋል ብዬ አስቤ ነበር። በዚህ ኢንቴንሽን ነው ምን ለማድረግ የሞከርኩት ማርኬት ላይ ሴል ለማድረግ ስሞክር የነበረው ማለት ነው። ከዚህ በኋላ የወረድኩት ወደ 4 ሃወር ነው። 4 ሃወር ላይ ያሉ ነገሮች እጄ ላሳያችሁ። ኦኬ ወደ 4 ሃወር ቻርት ስንመጣ ማርኬቱ ይሄንን ማርኬት እንደምታዩት 4 ሃወር ላይ ጎልድ እዚች ጋር ኤሊኪቲ ቴካውት አድርጎ ይሄንን ቼንጅ ኦፍ ካራክተር ሰጥቶን ከዚህ ኦርደር ብሎክ ስናይፐር ኢንተሪ እንደምታዩት ማርኬቱ ምን እያደረገ ነው? ፑሽ እያደረገ ነው ወርታች ኦልሞስት 1000 ፒፕስ በላይ ማርኬቱ ከዛ በኋላ ወርዷል። ከእንደገና ማርኬቱ እዚህ ከወረደ በኋላ ይሄንን ኢንዲስመንት እዚች ጋር ሰጥቶን ማርኬቱ ጋር መጥቷል። እዚህ የምታዩት ኦርደር ብሎክ ላይ መጥቷል። እቺ እዚች ጋር የምታዩት ነው ዋይት ካንድል ወይ ደግሞ ቡሊሽ ካንድል እቺ ኦርደር ብሎክ አለች which is imbalance ሌላት ማለት ነው። ስለዚህ እቺ ኢምባላንስ ከሌላት ወደ ትራንስፈር ያደርጋል፣ ከሷ በኋላ ወዳለችው ካንድል ትራንስፈር ያደርጋል። ስለዚህ ማርኬቱ ምን አደረገልኝ? ይሄው እዚህ ጋር እንደምታዩት እሷን ኦርደር ብሎክ ሚቲጌት አደረገልኝ ማለት ነው። እሷን ኦርደር ብሎክ ሚቲጌት ሲያደርገልኝ ደግሞ በምንድነው ሚቲጌት ያደረገልኝ? እዚህ ጋር በምታዩት በኢንስቲቱሽናል ፈንዲንግ ካንድል ኢንስቲቱሽናል ፈንዲንግ ካንድል the previous high ወስዳ ቦዲ ከዛ በታች ክሎዝ ባደረገች በዚህ ካንድል ወይ ደግሞ በዚህ ፖይንት ኦፍ ኢንተረስት ካንድል ነው ማርኬቱ ክሎዝ ያደረገው which is ይሄ ማለት ምን ማለት ነው? ማርኬቱ ይሄንን ሎ መጥቶ ከመውሰዱ በፊት በምንም ተአምር ይሄንን ሃይ መጥቶ አይወስዱም። የዚህችን ካንድል ሃይ መጥቶ አይወስዱም። ስለዚህ እዚህ አካባቢ ማርኬቱ ከመጣ ምን ማድረግ ይችላል? እስከዚህ ካንድል ሎ ድረስ ወይ ደግሞ እስከ ኤዥያ ሎ ድረስ ወይ ደግሞ እስከዚህ ፖይንት ኦፍ ኢንተረስት ሎ ድረስ ትሬድ ማድረግ እችላለሁ ማለት ነው። ካንድሉ እንደምታዩት እኛ የገባነው የቱ ጋር ነው? እዚች ጋር ነው የገባነው። እኛን አስወጣን ካንድሉ። ከዛ በኋላ እንዲህ ተሰብስቦ ማርኬቱ ፑል ባክ አድርጎት ያቺ ካንድል ልክ እንደዚህ በዶጂ ካንድል ነው ክሎዝ ያደረገችው። ዋንስ ይሄንን ካንድል ፎርም እንዳደረኩኝ አሁን ያልኳችሁን ነገር እንዳረጋግጡኝ ወደ ተወረድኩኝ ቀጥታ የወረድኩኝ ወደ 1 ሃወር ቻርት ነው። 1 ሃወር ላይም አንድ ነገር ላሳያችሁ የምፈልገው ማርኬቱ ይሄንን ሃይ ፌል ካደረገ በኋላ ቅድም ያልኳችሁን ኦርደር ብሎክ ሚቲጌት ካደረገ በኋላ ማርኬቱ ሲወርድ እዚች ጋር ይሄንን ቼንጅ ኦፍ ካራክተር ሰጥቶናል። በተጨማሪ ደግሞ እዚች ጋር ጥሎት ያለፈው ምን አለ? ሰፕላይ ሌቭል አለ። ኦርደር ብሎክ ያላልነው ይሄ ሌቭል ለምንድን ነው? which is አንድ ጊዜ ሚቲጌት ስለተደረገ ነው። ስለዚህ ይሄ ምናችን ነው ማለት ነው? ሰፕላይ ሌቭላችን ነው ማለት ነው። ከዚህ በኋላ ወዴት ነው የምንወርደው? ወደ ሎወር ታይም ፍሬም ነው የምንወርደው ማለት ነው። ወደ 5 ሚኒትስ እንወርድ። ማርኬቱ እንደምታዩት ይሄ ሊኪድ ቴክ አውት አደረገ። ላስት ሊኪድ ቴክ አውት ተደረገው ሃይ ይሄ ነው። ይሄ ሊኪድ ቴክ አውት እንደረገ ያደረገበት ሙቭመንት ደግሞ ማርኬቱን አርግቶልኛል፣ ቼንጅ አርግቶልኛል። the main change of character እዚች ጋር ነው። እኔ ግን ያሰመርኩት ሜጀሩን ነው። ከዛ ማርኬቱ ይሄን ቼንጅ ኦፍ ካራክተር ከሰጠኝ በኋላ እንደምታዩት ማርኬቱ ምን አደረገ? ተመልሶ ቅድም 1 ሃወር ላይ ያሳያችሁ ምን ነካው? ሰፕላይ ሌቭል ነካው። ይሄን ሰፕላይ ሌቭል ሲነካ ማርኬቱ እዚች ጋር የምታዩትን ይሄንን ሃይ ምን አርግቶልኛል? ስዊፕ አርግቶልኛል። ከእንደገናም ደግሞ ማርኬቱ እስከ ኤዥያን ሃይ ድረስ ይወጣል ብዬ ያልጠበቅኩት ለምንድን ነው? ምክንያቱም አርብ ስለሆነ ማርኬቱ እዛ ድረስ የመውጣትን ያን ያህል ፓወር ላይ ያገኝ ይችላል which is ማርኬቱ ኮሬክት የሚያደርግበት። እንደምታዩት አርብ ላይ አሁን ማርኬቱን ባሳያችሁ ወደ ጎን ኮንሰልቴት የነበረ ማርኬት ነው። አያችሁት አይደል? እዚህ ኮንሰልቴት ማርኬት ላይ እኛ እቺን ብቻ ስትሮንግ የሆነች ሙቭመንት ይዘን የወጣ ነው ማለት ነው። ከዛ በኋላ ያዩት ምንድነው? ማርኬቱ ዋንስ ይሄን ሊኪቲ ሲፕ ዳረገልኝ ማርኬቱ shift እስኪያደርግ ጠበቅኩት ዋን ሚኒት ላይ እሱን ላሳያችሁ።
ትችላላችሁ። ከዛም በኋላ ማርኬቱ ይሄንን እዚህ ጋር የምታዩትን ኮሬክሽን ኢምፐልስና ኮሬክሽን የምታውቁ ከሆነ እቺኛዋ ኮሬክሽናችን ናት፣ እቺ ካንድል። ስለዚህ የዚህችን ካንድል ሎ ማርኬቱ ቼንጅ ካደረገ በኋላ ምንም አይጠብቁኝ፣ ማርኬቱ ከዚህ ኢንዲስመንት በኋላ ፑል ባክ እስኪያደርግልኝ ጠብቁ። እዚህ ኦርደር ብሎክ ላይ ማርኬቱ ከመጣ በኋላ ማርኬቱ እንደምታዩ እሱን ነክቶ ወረደ፣ ተመልሶ መጥቶ ምን አደረገው የዚህችን ኦርደር ብሎክ ሚቲጌት ያደርገው እንደ ፈርስት ማርኬቱ ሙቭመንቱን ሃይ ፕራይስ ሊኩዊዲቲ ሲፕ አደረገ። ከዛ በኋላ ነው በፖይንት ኦፍ ኢንተረስት ነው የገባሁት። ከዛ በኋላ ቀጥታ ልገባ የቻልኩት ለምንድን ነው ማርኬቱ ከዚህ በላይ ልውጣ በይ እንኳን እዚህ ጋር ሚቲጌት ማድረግ የሚችለው ምንም አይነት ሌቭል የለም። ምክንያቱም ኤቭሪቲንግ እዚህ ጋር ያሉት ነገሮች እንዳለ ሚቲጌት የተደረጉ ሌቭሎቻችን ወይ ደግሞ ካንድሎቻችን ናቸው። ወይ እዚህ ጋር ሚቲጌት ያልተደረጉ ኦርደር ብሎክ የለንም። ስለዚህ ልክ ማርኬቱ እቺ ሊኩዊዲቲ ስዊፕ እንዳደረገልኝ ቀጥታ ፖይንት ኦፍ ኢንተረስት መጠበቅ ጀመርኩኝ። ይሄው እዚህ ጋር መጣ the first candle the previous candle high ወስዳ ቦዲ ከዛ ተች ዘጋይ ካንድል ስቺ ስታጋጠመኝ ሁለተኛውን ካንድል ጠብቄ እዚህኛው ካንድል ላይ ሴል ያልኩት ማለት ነው። እንደምታዩት ማርኬቱ በጣም ተጠግቶ ነበር፣ ስቶፕ ሎስ ሊነካ ነበር። በዛ ምክንያት ነው ማርኬቱ ልክ እዚህ ጋር እንደምታዩት ድሮዳውን ውስጥ ገብቶ ማለት ነው ልክ እንደዚህ $3 ሲቀር እንደዚህ ድሮዳውን ውስጥ ገብቶ የነበረው። ከዛም በኋላ ማርኬቱ ሙቭ ባረገ ቁጥር ሲንግል ካንድል ሚቲጌሽን አፕላይ ያደረኩኝ ማርኬቱ በተንቀሳቀሰልኝ ቁጥር ፖይንት ኦፍ ኢንተረስት እና ሲንግል ካንድል ሚቲጌሽን ኮንፈርሜሽን በሰጠኝ ቁጥር ማርኬቱ ላይ በየ40 ፊሶ እነዚህን ፖዚሽኖች እየጨመርኩኝ እንደምታዩት እስከ ድረስ ያስኩትኝ እስከ ኤዥያ ያለው ብቻ ነው ያስኩት። ይሄውና ማርኬቱ እንደምታዩት ኤዥያ ያለው ቴክ አውት አደረገ። ከዛ በኋላ መልሶ የባይ ሲታፕ ሰጥቶ ነው ማርኬቱ ተመልሶ ባይ ሲታፕ ሲሰጥ መልሼ ልገባ ያልፈለኩትኝ ማርኬቱ አሁን ላይ የመጣልኝ ሙቭመንት ለዛችኛው አካውንት በጣም በቂ ስለሆነ መልሼ ባይ መግባት አልፈለኩ ነበር። ይሄንን ሴል ግን ባልገባው ባዩን ይዘው ነበር። ከዛም በኋላ ተማሪ ልክ አብረን ቁጭ ብለን እየተማርን እያለ ከእንደገና ማርኬቱ ሲመለስለት እዚች ጋር ባይ ገብቶት ነበር ማለት ነው። ስለዚህ በዚህ መልኩ ነው ይሄንን አካውንት ከዚህ ወደዚህ ፍሊፕ ያደረግነው በዚህ መልኩ ነው ማለት ነው። ሁሉ ቪዲዮስ ከመጨረሻ ስለተከታተላችሁ Thank you for watching.